ከኔ ይልቅ እነሱ ብዙ ስለሚሰሩ ማለት ነው። እነሱ ሲናገሩ እኮ እንዴት እንደሚያምር አሁንም ራሱ እንግዲህ ያላቅም እኔ ምናልባት ብዙ ነገር አበላሽቼ ሊሆን ይችላል በንግግሬ መሃል ስሜታዊ ስለመሆን ማለት ነውና ወንድሞቻችን በርቱ ነው ምለው። ያሬዴ ያው አንተ ሁሉም ቤት ትገባለህ፣ ሁሉም ጋር ትገኛለህ። ይሄን ነገርን በጣም ነው ማደንቀው። ምክንያቱም ብዙዎችን የሆነ ብዙ ነገር አይቻለሁ። እዚኛው ጋም ትመጣለህ፣ ትገባና እነሱ ጋም ታስተምራለህ፣ ትማራለህ፣ ትጠያየቃለህ፣ ብዙ ነገር ታደርጋለህ አያለው። ሌላውም ጋር እንደዛው በአንድ አይነት እይታ አይሃለው። በጣም ነው በቃ ያንተን አካሄድ በጣም ነው ማደንቀውና ሌሎችም ወንድሞች በእንደዚህ አይነት አካሄድ ቢሄዱ በጣም ደስተኛ ነን እና ሁሉም በቃ አንድ እንዲሆኑ እኔ በቃ ምን እንደምላችሁ አላቅም። ብቻ በአንድነት ተሰብስባችሁ ማየት ፈልጋለሁ። እግዚአብሔር አምላክ ይርዳን ይፍቀድ። ደግሞ እናደርገዋለን፣ እናሳካዋለን። ጠላት ዲያብሎስ የዘረጋውን ወጥመድ ሁሉ እንሰብረዋለን። በምን? በኦርቶዶክሳዊ አንድነትና በፍቅር ማለት ነው። ይሄንን ነው ምለው። አላብዛ፣ በጣም ያበዛው እየመሰለኝ እና ሳበዛ ደግሞ ያበላሸውም ስለሚመስለኝ እዚህ ጋር ወንድ መምህራኖች እያሉ እኔ ብዙ ማውራት ስለሌለብኝ ነው። እግዚአብሔር አምላክ ያክብርልኝ። ዮሐዴ እደውላለሁ፣ እንገናኛለን። ባሮኬም እንደዛው ሰሞኑን ቀጠሯለን መሰለኝ። በዚሁ መልእክት ላስተላልፍ ከአኬ ጋር ከመጣችሁ ማለት ነው። እሺ አብርሽዬ ቃልት ያሰማለን። እናመሰግናለን አብርዬ፣ አንተ የወንድሞች መከታ የሆንክ ወንድም እናመሰግናለን አብርዬ። መምህር ክርስቶፎሮስ ከዛ አንተ ታጠቃልላለህ፣ የቀረ ካለ ደግሞ ያሬዶ እንትን ብሎ እንወጣለን። ክርስቶፎሮስ አሉ ሰማሉ። አሁን መታል ይሰማል። እኔ እኮ ከኔ መስሎኝ ኔትወርኬን ቼክ እያደረኩ ነበር። ይሰማል። ሰላም ለእናንተ ይሁን። እንዴት አላችሁ? ሰላም ብያለሁ ሁላችሁንም። ዮሐዴ እንዴት አለህ? ምን አድርገው ነው? ቆይ አንተ ሚደንቅ ነው። እኔ እኮ አሁን ቅርብ ጊዜ ነው ያየሁትና እኔ ምን አደርጋለሁ? እኔ ክርስቶስ ምስኪን ለምን ጠራህ ነው አይደል? እኔ አሁን ምን ታየኝ? ከአሁን በፊት አንዳንድ ዲቤቶች ጥሪ ሲደርሰው ኤርሚያስ እንግዲህ ቀለም የሚለውን ሲልተው ለዛሬ ደስ ይበለው እና ይሄ ወደ ገድል ወደ ታምር ለመደበቅ የሚያመች አይነት አጠራር የሆነ እየሰነጠቀ ማለት ነው ይመስለው ነበር መሰለኝና እዛ ላይ ዱላ አልመዘዘም እና ጥሪህን ስመለከት ለዛ የሚመች አልነበረም በእውነቱ ከምር እውነቴን ነው። ጥምቀት ሰው ሰራሽ ነው መጽሐፍ ቅዱስ አይደለም ነው ያለው እና እዛው ነው የገባህለት የነበረው እና አይ ቲንክ መፈናፈኛ ሲጠፋ ያለው አማራጭ እሱ በስጋ መገለጥና የዱላ ነገር አስመሰለው። በጣም እጅግ በጣም ያሳፍራል። በነገራችን ላይ እንደቀልድ እንደዚህ እንደማወራውም አይደለም፣ እጅግ በጣም የሚያሳዝን ነገር ነው። ለማንኛውም ከኤርሚያስ በነገራችን ላይ ከዚህ በላይ ይጠበቃል። በፊትም በነገራችን ላይ እዚህ ቲክቶክ ላይ እርቃናቸውን ነው የቀሩትና ያደረጉት እንዴት ነው ከተባለ በጣም በቅርብ ጊዜ ራሱ ስዕል እንዲቀደር ነበር ያደረጉት እና ያንን ስዕልም ራሱ በማስቀደር ደረጃ ምናልባትም እንደዚህ አይነት ነገር እንዲደረግ እነሱ ከፊት ለፊት እንደነበሩ የሆኑ ጭምጭምታዎች በግሌም ነበረኝ። አይ ቲንክ ብዙዎቻችን የምንረዳ ይመስለኛል ከንግግራቸው የምንረዳው ነገር ስለነበረ ከተግባራቸው ማለት ነውና የመጨረሻ የሚመዙት ነገር ሲያጡ እንደዛ ነበር ያደረጉት። አሁን ደግሞ ቀጥታ እንግዲህ ወደ እንግዲህ ወንድማችን ዮሐድ ምናልባትም እያሉ ሊቀጥሉ ይችላሉ እና የቅዳሴ ሲያልቅበት ቀረርቶ ጨመረበት እንደሚባለው ግራ ሲጋቡ እንዲህ አይነት እርምጃዎችን ምንድነው ወይም ደግሞ ተግባሮችን ሊያደርጉ እንደሚችሉ ያው ሳይታለም ምንድነው የተፈታ ነገር ነውና ዞሮ ዞሮ ምንድነው እኛ ምንድነው የምንፈራው አይነት ሞት ወይም ደግሞ የሆነ ዛቻ ምናምን እንደዛ የለም። የምንከተለው ክርስቶስን አምላካችንን ነው። በሞቱ ሞት እንድል ያደረገውን ጌታ ነው። ክርስቲያኖች ነን። ክርስትና በብዙ ፈተና መካከል አልፎ እኛ ጋር የደረሰ እምነት ነው እንጂ የሆነ በፍራቻ ምናምን እንደዛ የመጣ አይደለም።
እና ይሄ በነገራችን ላይ በቃ የመጨረሻ ሽንፈታቸውን ነው የሚያሳየው። እዛ አካባቢ ግራ ተጋብተዋል። በዛም ሲሉ የሚያደናግሩት ሰው ጠፋ፣ በዚህ በኩልም ሲሉ አልሆን አለ እና የመጨረሻ ተስፋ የመቁረጥ አይነት ነገር ነው የሚታየው። ዞሮ ዞሮ እንደዚህ የወረዱ ነገሮች ባደረጉ ቁጥር ራሳቸውን ነው የሚያጋለጡት እንጂ ምንም የሚያመጡት ነገር የለም። እንግዲህ ምናልባት ንግግሬ እንደነ ኤርሚያስ ያሉትን እንጂ ጤናማ ደግሞ የሆኑ ፕሮቴስታንት ወንድሞች አሉ፣ እነሱን አይመለከትም ማለት ነውና ከዛ ውጭ ግን ዛቻም ቢሆን ሌላም መከራ ቢመጣ ሁሉም ነገር ለበጎ ይደረግ እናውቃለን እንዳለን ቅዱስ ጳውሎስ ሮሜ ምዕራፍ 8 ላይ ያው አገልግሎታችንን በአንድነት በፍቅር በብርታት ማገልገል ይጠበቅብናል። መታወቅ ያለበት ነገር ግን አንድ ወንድም ሲነካ ሁላችንም ነው የሚመለከተው። አንዳችን ለአንዳችን አካል ነን እና ከወንድሞች መካከል አሳልፈን ለመናፍቅ አሳልፈን ለአሕዛብ የምንሰጠው አይኖረን። ይሄ በጣም መሰመር ያለበት ነገር ነው። የዘላለም ሕይወት ጉዳይ ነው ይሄ። ስለዚህ እንደው ሲሆን በዚህ በ21ኛው ክፍለ ዘመን ለዛውም አማኞች ነን የምንል ሐሳብ ቀርቦ ትምህርት ቀርቦ በጠረጴዛ ዙሪያ ላይ ስርዓት ባለው መንገድ ተወያይተን ከዛ ከስር የሚመለከተው ሕዝብ ያንን ሐሳብ መርጦ ለመዳኔ ብሎ የመረጠውን ያሸነፈውን ሐሳብ ያሸነፈውን እምነት ይከተላል እንጂ በዚህ ልክ የሚጠበቅ ነገርም አልነበረም። እውነት ለመናገር ዞሮ ዞሮ እኛ ማንም በየትኛው መንገድ ይምጣ የምናስረክበው ወንጌልን ነው፣ የምንነግረው ወንጌልን ነው፣ በተግባርም በቃልም የምንመሰክረው ወንጌልን ነው። ከዚህ የተለየ መሳሪያ እኛ የለንም። መሳሪያችን ቃል እግዚአብሔር ነው እና ሰዎች ከወዴትኛው ወገን እንደሆነ አሁን እንደ ኤርሚያስ ያሉት ነግረውናል። አባታቸው ማን እንደሆነ ነግረውናል። በቃ በነገራችን ላይ እንደዛ ነበር በፊትም፣ ግን በዚህ ልክ ደግሞ ለይቶለት ሲመጣ በጣም እጅግ የሚገርም ነገር ቢሆንም ዞሮ ዞሮ ግን እኛን ምንም የሚያስፈራንም ምንም ወደኋላ ደግሞ እንድንል የሚያደርገንም ነገር አይደለም። እየሸለለ ነበር፣ እየፎከረ ነበር። በተደጋጋሚ እኔንም ጨምሮ የተለያዩ የዲቤት ጥሪዎች ቀረበለት። ምክንያት እየፈጠረ የደረደረ ቆየ እና የውሃ አደጋ ደረሰና ወንድማችን ደግሞ እንግዲህ መቼስ ብሎ እስቲ እንደው እንዋይ ችግር የለውም እንደዚህ ብለሃልና ጥምቀት ላይ ሰው ሰራሽ ነው ብላልና እስቲ መጽሐፍ ቅዱሳዊ ነው ሰው ሳይጠመቅ አይደለም ብዬ አምናለሁና ምን ትላለህ ነው ያለው። ለምን ትጠራኛለህ እንዴት ይባላል እንዴ? ሰው አልመርጥም ሰው አልመርጥም ነበር አይደል እንዴ? ሰው አልመርጥም እና ወያያለው ዘር ነው የምጥለው ያንዳንዱ የትኛውም ምዕመን ይምጣ የትኛውም ዲያቆን ይምጣ በኔ ፊት የሚቀርብ የለም ዘራፍ። እንደዚህ ነበር ሲፎክር የነበረው እና ታዲያ ምንድነው ማለት አሁን ያልገባኝ ነገር ምንድነው? ለምን ትጠራኛለህ ነው በጣም ግራ የተጋባ ነገር እንደዚህ። እና ለማንኛውም አገልግሎታችንን በአንድነት በፍቅር ማገልገል እንጠይቃለን፣ እንቀጥላለን። መሳሪያችን ቃል እግዚአብሔር መሳሪያችን ወንጌል ነው የሚለው ነገር መሰመር ያለበት ነገር ነው። ክርስቲያኖች እንደዛ ነው። ከአባቶቻችን ከቅዱሳን ሐዋርያን አበው ሊቃውንት የተማርነው እሱን ነው፣ የተረከብነው እሱን ነው። እነሱን ነው የምንመስላቸው እና በዛቻ የሚቆም ወንጌል የለም። ይሄ በጣም መሰመር ያለበት ነገር ነው እና ይልቁንስ እንደዚህ አይነት የወረደውን ነገር ትቶ ምናልባትም ብዙዎችን ዝም ብሎ ከማደናገር ይልቅ ስርዓት ይዞ ለራሱ የሚጠቅመው እሱ ስለሆነ እንደዚህ መሰረታዊ በሆኑ ጉዳዮች ላይ በነገራችን ላይ ለየትኛውም ውይይት እሱ የሚመጥን ሆኖ አይደለም፣ ግን ምናልባትም የሚያታልላቸው ስለማይጠፉ እያየንም ስለሆነ እንደው ለነሱም ሲባል ነው ወርደር በነገራችን ላይ እሱንም ዲቤት የምንጠራው እንጂ ከማናችንም ጋር የሚመጥን ሆኖ አይደለም። ምክንያቱም እንደሱ የሚሳደብ እንደሱ የሚራገም እንደሱ የሚቀልድ እልፍ ሲልም ደግሞ ያው እንግዲህ የሚይዝት ሰው ስለሌለ ማለት ነው እና የሚበጀው ግን ምናልባት እንደው አይ ዶንት ኖ እንግዲህ የጤናም ችግር ካለ እንደዛ ምን የሚሰማኝ የመንፈስ መታወክም ይሁን ሌላ የሚሰማ ከሆነ ረጋ ባለ መንፈስ ስርዓት ባለው መልኩ እንደዚህ መሰረታዊ በሆኑ ነገሮች ላይ ጥሪ ሲደረግለት እሱን ነገር አክሴፕት አድርጎ መወያየቱ ነው የሚበጀው እንጂ ዝም ብሎ ማለቃቀሱ ከፍ ሲልም ደግሞ መዛቱ ያ ካጋንንት ነው። ካጋንንት ነው። እኛ እሱነቱን እንወደዋለን፣ ምግባሩን ነው የማንፈልገው።
ማንወደው የምንጠላው ምንፍቅናውን ነው። ማንወደው የምንጠላው ውሸቱን ነው፣ ሐሰት ነው የሚያወራው እንዳለ እንዳጠቃላይ ማለት ነውና ምግባሩን ነው እንጂ የምንጠላው እሱነቱን እንወደዋለን። ምክንያቱም እኛ የክርስቶስ ልጆች ነንና የመሰመር ያለበት ነገር ነው። ከዚህ ውጭ ግን ምናልባት በስተመጨረሻ የምናገረው ነገር ጤናማ የሆኑ ፕሮቴስታንት ወንድሞች አሉ። በነገራችን ላይ ኢትዮጵያውያን በጣም የተሳሰርን እንደምታውቁትና ከአንድ ቤተሰብ ውስጥ የተለያየ ቤተ እምነት ሊኖር ይችላል። በጎረቤት ደረጃ አለ፣ በሰፈር ደረጃ አለ እና አብረን ነው የምንኖረው። አንድ የሚያደርገን ጉዳይ አለ። ለምሳሌ አንድ ሀገር አለ እንደው በቀላሉ ማለት ነውና ወይም አንድ ቤተሰብ ላይ እንኖራለን፣ እንደዚህ በስራ ቦታ እንገናኛለን እና ይሄ አንድነታችንን የሚሸረሽር ነገር አንድ ላይ ለመኖር ምናልባት የሚያዳግተንን ነገር እሱን እንዳይፈጠርብን በጣም መጠንቀቅ አለብን። ኦርቶዶክሳውያን ይህንን ጠብቀን ነው በነገራችን ላይ እያንዳንዱን ነገር በፍቅር ለማድረግ የምንሞክረው እና በዚህ ልክ ደግሞ ምናልባትም ፕሮቴስታንቶች ደግሞ አሉ፣ ጥቂት የማይባሉ ጤናማ ፕሮቴስታንቶች አሉ። እንዲህ አይነቱን አጋንንታዊ ተግባር እንደሚቃወሙት እርግጠኛ ነኝ። በይፋ ወጥተው ነው መቃወም ያለባቸው፣ በይፋ ማለት ነው። አይ ቲንክ አንድ ወይም ሁለት ቪዲዮ አይቻለሁ አሁንም ወደዚህ ልመጣ ስልና የተቃወሙ ተመልክቻለሁ። እንደ አቤላ ቦናና አይ ቲንክ ሄሎ የምትባለትም አይቻለሁ መሰለኝና በደንብ ወጥተው እነሱን እንደማይወክላቸው እንደዚህ አይነት ተግባር አጋንንታዊ ተግባር እንደሆነ በደንብ ነው መናገር ያለባቸው። በነገራችን ላይ ከፊትም ያሉ በተለይ ፓስተሮች ምናምን እንደዚህ ታላላቅ የሚባሉ በእነሱ ቤት አካላት ቢናገሩ መልካም ነው። ምክንያቱም ጉዳዩ እንዲህ እንደቀላል የሚታይ ነገር ስላልሆነ ማለት ነው። ከዛ ውጪ ውይይት ከሆነ በቃ ውይይት ነው። መሳሪያው መሆን ካለበት ሐሳቡ ነው የሚነሳው፣ የሚጠቀሰው ቃል እግዚአብሔር ነው መሆን ያለበት። በዛ መሰረት መወያየት የሚችል ማንኛውም ሰው ከማናችንም ጋር መወያየት ይችላል። ካለበለዚያ ግን የፈለገውን ያህል ቢዝት የፈለገውን ያህል ነገር ቢያደርግ ምንም የሚያመጣው ነገር የለም። እኛ ወንጌላችንን ይዘን ሰውን ወደ እውነት ከጨለማ ወደ ብርሃን እንዲመጣ ማድረጉን እንቀጥልበታለን እና ዮሐዴ አይ ቲንክ አንተ በሰል ያልከን እዚህ ማህበራዊ ሚዲያ ላይ አይ ቲንክ ከኔም በፊት ከኛ በፊት ብዙ ስታገለግል የነበርክ ወንድም ነህ። እንደዚህ አይነት ነገሮች ያን ያህል እንትን የሚሉ አይመስለኝም። ሁላችንም አለን፣ በምንታገዝበት ልክ እንታገዛለን። በርታ፣ ጠንከር። እግዚአብሔር አምላክ ቤተክርስቲያናችን ይጠብቅልን። እንዳላበዛ እዚህ ላይ ላቆም። እግዚአብሔር ይስጥልኝ። እሺ መምህር ክርስቶፎሮስ እናመሰግናለን። ቃልት ያሰማልን። አንትሽ ብሮስኪ አንተ አጠቃለውና ሉዬም አለች። ምናልባት የቀር ነገር ካለ ያሬዱ እንትን ብሎ እሺ እንዴት አመሻችሁ ወንድሞች ዲያቆናት፣ የክትፎ የምታገለግሉ እንዲሁም ዮሐዴ ሁላችሁም ሰላም ናችሁ? ዮሐዴ አንተ ከቤት አልወጣሽም አሉ ቅድም። እንዴ ወዴት? ነገሩ እኮ አንተ ነህ ችግር ያለብህ። ሰውየውን የመግደል ሙከራ አድርገህበት እኮ ነው ያሰቃየው። በእናትህ የውይይት ሙከራ አይደለም እኮ ያደረክበት እና በጣም የሚያስቀው እኔ ነበርኩ ለዮሐዴ የላኩለትና ወዲያው ነው ይሄንማ ውይይት ነው የምጠራው ብሎ የጠየቀው ቪዲዮም የሰራውና ዮሐዴ ሰውየው ባዶ እጁን ዝም ብሎ ሰውን ኢየሱስ ብቻ በማለት ሲሸውድ የነበረ መሆኑን በአንዲት የውይይት ጥሪ ግልጥ አድርጋ አሳይተዋል። ዋናው ነገር ይሄንን ነው። ሰዎች ከዚህ በፊት ከዮሐዴ ነው ብዙ ነገር የተማርኩትኝ። ዮሐዴ ምን ያህል እንደማደንቅ ምን ያህል እንደማከብር በትምህርቶች ብዙ ነገር እንዳወቅኩኝ ያው ፊት ለፊትም ብዙ ጊዜ ደጋግሜ ስለምነግርህ ምንም አሁን ከሰው ፊት መናገር የለብኝምና ይሄን ሁላ የምታውቀው ነገር ነው። ሰው ላይ ወንጌልን ሳይሆን ገድላትን ድርሳናትን ሸፋፍኖ በቃ ይሄ ነው ወንጌል እስከ ማለት ድረስ የደረሰ
ሰውን ባዶ አድርገዋል። ገድላትና ድርሳናት ልክ እንደ መሐመድ ቀሚስ መደበቂያ አድርጎ አሁን ደግሞ በአንተ ፎቶ ራሱን መደበቂያ አድርጎ መጥቷልና ይሄንን ነገር ልብ የሚለው ሰው በሙላ ልብ ይለዋል ማለት ነው። በጣም ቀላልና ግልጽ የሆነ ነገር ስለሆነ ማለት ነው። እና ዮሐዴ ሁሉን ነገር ግልጽ አድርገህ ማንነቱን ስላሳየህ ለወንጌል ሳይሆን ሰውን ለማሳሳትና ወደ እሳት ለመጣል ብቻና ብቻ የሚጮህ ሰው መሆኑን በአንዲት ተወያየኝ ጥያቄ አስመስክራል። አንተ ደግሞ ምን ያህል የመጽሐፍ ቅዱስ የአባቶች እንዲሁም የቤተ ክርስቲያን ጠበቃ እንደሆንክ የጌታህን ቃል ማንም እየመጣ ሲያቦካው ዝም እንደማትል ነው ያሳየኸው። ማንም ይሁን ማን ማለት ነው፣ ከውስጥም ይምጣ ከውጭም ይምጣ ከላይም ይሁን ከታችም ይሁን የክርስቶስ ቃል ነው ብለህ በድፍረት የምታወራ ሰው መሆንህን ለሰው ሁሉ አስመስክረሃልና አሁንም ጊዜው አልረፈደም። ዲያቆናት ተብለዋል። ዲያቆናት ይመጣሉ፣ ጠይቀዋል። ዲያቆናትም በዚህ ጉዳይ ውይይት እንደው ካህናት እንኳን ቢባል ያው ናቱ እንደምንም ብዬ ክህነቱንም ይዤው እመጣለሁ ብሏል። እንግዲህ እናየዋለን። በተቻላችሁ አቅም ማንንም እንዳይሸውድ ክርስቲያኖች አብሶ ማለት ነው ማንንም እንዳያስታችሁ ማንም ማለት ነው ያገኘውን ነገር የቤተክርስቲያን መጽሐፍ ነው እንዲህ ነው ብሎ በራሱ ሐሳብና አስተያየት ተርጓሚዎችን በሙላ እንዳያስቷችሁ እውነተኛ የቤተክርስቲያንን ትምህርትና ዕውቀት በክርስቶስ የተነገረ በሐዋርያት የተሰበከ በሐዋርያና የተበራራውን ትምህርት ብቻ ይዛችሁ እንድትቀጥሉ አንዱ ማሳያ ቀለሜ ነው እና የክርስቶስን ትምህርት ሰው ሰራሽ ነው፣ ጥምቀት ሰው ሰራሽ ነው ያለን ሰው ይሄ እግዚአብሔር ቃል ነው ብሎ ወንድማችን ይሃር ሲመጣ ፎቶን አወጣልሃለሁ ማለት እውነት የማን ቀሚስ ደብቂኝ አይነት ጉዳይ ነውና ይሄን ሁሉ ግልጥልጥ አድርጋ ሳይተህናል። እግዚአብሔር ይባርክ። እውነት የሐዋርያት የቅዱሳን በረከት ይደርብህ። እንደው ቅዱስነት አልተሰጠህም እንጂ ቅዱስ አቡነ ምናምን ነገር ቢሉህ አይቀርላችሁም በቅርቡ። እግዚአብሔር ይስጥልኝ እድሉን ስለሰጣችሁ አመሰግናለሁ። ያዲ እግዚአብሔር አንትሽ ብሮስኪ ቃላት ያሰማልን። እናመሰግናለን። ያው የክህነት እርከኑን ጨርሰው መቼስ ከአሃት ቤተክርስቲያን እንደውም ከግብጽ ካልመጣ ልወያይም ማለት አይቀርም። ለማንኛውም አባቱ ሰባሊዮስን ይጠራዋል። ባሮኬ ያትሽ ሏችን ወዬ ባሮኬ ከተሰማው ብቻ ነው የማወራው፣ ካልተፈነ ምናምን ያለበዚያ አይሰማል። አሁን በደንብ አረ ስሙማ እንዴት አመሻችሁ ሳልናገር ቁጭ በተኛ አልተኛም ብሎኝ ነው ቁጭ እየጠበቅኩ የነበረውና እንደውም በመሀል ቀለሜ ጋር ደርሼ መጣሁኝ እና ብሎክ አድርጎኝ መጣሁ። ኤኒዌይስ በዮሐድዬ ሲጀምር ቀልድ አናውቅም። የምሬን ነው። ሲጀምር በማንም ቀልድ አናውቅም እንኳን በዮሐድዬና በጣም ነው የሚያስቀውና እኔ አሁን ከቀለሜ ብዙም አልጠብቅም፣ ግን ይሄ ግን በጣም ሴንሲቲቭ ነው። በጣም ነገ የምንረሳው ነገር መሆን የለበትም በጭራሽ። ደግሞም እኔ አሁን ሆነስትሊ ስፒኪንግ በፐርሰንት አስቀምጪ ብትሉኝ 95% ፕሮቴስታንት ምንም አይመስለውምም ይከተለዋልም። እንደዛ ነው እኔ የሚመስለኝ ማለት ነውና እንደዛ ነውና ቀለሜ ማለት ያው ምንም ድንዝ ያለ ደነዝ ነው ይታወቃል። ምን ሞስት ሰንት የሚል ጽሁፍ 2 ቀን ቲክቶክ ላይ የመጣ ሰው ህፃን ልጅ የሚያውቀው ነው መጥቶ ሞስት ጊፍትን አቁምልኝ ሞስት የሚል ድንዝ ያለ ደነዝ እኮ ነው ቀለሜ ማለት በእውነት ማለት እኔ ጥምቀት ሰው ሰራሽ ነው ቢል ምን ይገርማል። ፊት ለፊቱ ያለውን አንብቦ ያልተረዳ ሰውዬ ሆነስትሊ ስፒኪንግ እንደዚህ አይነት ነገር ሊረዳውም አይችልም። ኢምፖሲብል ነው። እኔ ከቀለሜ አልጠብቅም። ስለዚህ መጀመሪያ ፊት ለፊት በአይኑ የሚያየውን ቢረዳው ጥሩ ነበር። ግን ያው
አይኑም ወደዚህ ወደዛ ይልበታል መሰለኝ። እሱም ችግር አለ። ኤኒዌይስ ሌላ ደግሞ ኧረ አልተውም በኢየሱስ ስም ተይሉ ሊታ ምንም አልተወው። ይሄ እኮ በነፍስ ነው የመጣው። ቱ ቢያነስት በነፍስ ነው። ይሄ ቀልድ አይደለም ሲጀመር። እና እንደዚህ ደግሞ አንፋት። ናዝሬት ዮሐድዬ ናዝሬት ነክ እንዴ? የቤት ቁጥር እኮ ነው የቀረው። ምን ቀረው? ማን እንደሰጠው ራሱ አላውቅም። ኧረ በስመ አብ በጣም ነው የማንፋታቸው አንረሳውም። እና ደግሞ አሁን እስካሁን ደከመን ሰማን ምናምን ሁሉም ሰው ሁላችንም ተናገርን እንትን የምንለው ነው። አሁን ደግሞ መሸጋገሪያ ሙዚቃ ቀለሜዋ የሚለውን ሄሉን አስገቡልን። እንደዛ አድርገን ይዘጋ። ቴንክ ዩ ሶ ማች ዮሐድዬ የኔ ወርቅ። እኛ ባንተ ቀልድ አናውቅም። ደህና ደሩ። ቀለምዬዋ ነይ የሚለው ሂጂ ለእናትሽ ዝፈኝላቸው ብሎ ነው የሚያስወርድ። አታንታችም ስልሽ ራሴ ሰነች ላይ እንልብታለን። ዮሐዴ እሱም እንትን አልጨረስንም። ለማንኛውም እንደውም ቅድም ዮኒ ምን አለ? ዮሐዴን ከናዝሬት ከሚፈልግ እኮ አለ ዮናታንን ማለት ነው። ዮሐዴን ከናዝሬት ከሚፈልግ የናዝሬቱ ኢየሱስን ቢፈልግ ኖሮ እኮ የመዳንን በር ያገኙ ነበራል። እና ሉሊታ በጣም ነው ያሳቅሽኝ። ያሬድዬ ምናልባት የቀረ እንትን ካለ ምናምን አንተ አጠቃለውና ከዛ ወደ አሴሰነች እንመልሳለን። አይ በቃ ምንም የለኝም። እኔ ያው የኢዮባ የኔን ታይም ውሰድና ያጠቃል ሀሳብ ይስጥ። ዮሐድዬ እወድሃለሁ፣ እግዚአብሔር ከአንተ ጋር ይሁን። ይሄ የስንፍና ቃላታቸውን እሱን ብዙ ወደኋላ ትቶ ወደፊት በስራ መትጋት ነው፣ በአገልግሎታችን መትጋት ነው። ለሰነፎች እንደ ስንፍናቸው መልስ ይላል መጽሐፉ። ግን ከሰነፍን በታች ስለሆኑ ብዙም ቦታ ለመስጠት ነው እና በአገልግሎታችን በርታ። እንዲሁም ዛሬ እንደ ስብስብ ስላልንም ኢቨን አንዳንዴ እንኳን በአንዳንድ ነገሮች ስንናገር ባንግባባ እንኳን ወንድሞቻችን ላይ ሲመጣ ግን ሁላችንም በዙሪያችሁ ነን፣ በዙሪያችሁ ናችሁ እና ዛሬ ያየነው አንድነት ፍቅር ነው። በጣም ደስ የሚል ነው። ይሄ የሚያሳየው ውስጣችን ፍቅር፣ ውስጣችን አንድነት አለ። በወንድሞቻችን ቀልድ አናቅም፣ በእህቶቻችን ቀልድ አናቅም። የዮሐድየው ነገር ቢባል ያሬድ እንደተባለ ነው። ኢዮባው ነገር ቢባል አንተሽ እንደተባለ ነው። አንተሽ ሆነ ቢባል እኔ እንደተሰደብኩኝ ነው። ስለዚህ ይሄ በጣም አሪፍ ህብረት ነው። ይኸው ህብረታችን ይሄ ነው። እኛ ፕሮቴስታንቶችን ወይ ደግሞ ሙስሊሞችን ወይ ፕሮቴስታንቶችን ለማጥቃት በማዕከላችን ሙስሊም የለም፣ እዚህ ውስጥ ኤቲስት የለም። እኛ ዝም ብለን በቃ የሆነ እንዴት ነው የሚባለው? ኦኬ ይቅርብኝ፣ ግን ቃሉን ከተጠቀምኩኝ ጥሩ ላይ መጣ ይችላል። ለማንኛውም እግዚአብሔር ያበርታን፣ ሁላችንም ያበርታን፣ በፍቅር በህብረታችን ያበርታን። ወደፊት እንሄዳለን። የእስልምናውንም ሐሰተኝነት የፕሮቴስታንቱንም ሐሰተኝነት እንገልጣለን። በደንብ እናፋቅራቸዋለን። ከዚህ በላይ አሁን እጮኝነት ላይ ነው ያሉት። ደግሞ ለጋብቻቸው እንዲደርሱ ደግሞ የኔና የእናንተ ጥረት ያስፈልጋል። የኔና የእናንተ ያላሳለሰ ጥረት ያስፈልጋል። እኛ በጣርን ቁጥር እነሱ ወደ ጋብቻ እናመጣቸዋለን። አሁን እጮኝነት ነው፣ ፍቅር ነው። አገናኝተናል። እነሱን እንዲገናኙ፣ እንዲፋቀሩ፣ እንዲጠናኑ አድርገናል። አሁን የቀረው ጋብቻቸውን ነው። ጋብቻቸውን ደግሞ እንዲመሰርቱ አሁንም የእኛን እገዛ ይፈልጋሉ። ባይዘወይ እና እንዳታቆሙ ይሄንን ፕሊስ። እኔ አላቆምም። እስኪጋቡ ድረስ በደንብ ቀለበት አድርገው እስኪጋቡ ድረስ እንጠብቃለን እና ለዚህ ደግሞ የእኛ ረዳትነት ያስፈልጋቸዋል። ልክ ለእጮኝነቱ እኛ እንደረዳናቸው ማለት ነው። ደግሞ ለጋብቻቸውም ደግሞ በሰላም ያድርሰን። እግዚአብሔር ይስጥልን። ዮሐድዬ እወድሃለሁ ወንድም አለም ሁላችንም እና ኢዮብ አይነኝ ታይም ይሰድና ያጠቃል። ዲያቆኑ ግን ክፋትህ በስመ አብ ምን ሆነ ነው ግን በትዳር ነው ያመሰጠረው ያሬዱ። ያችን ሴትዮ ብሎ እየከለከሉ እና ያሬዱ ግን እዚህ እጮኛ ያገናኛሉ አይደል? አንቺ ታፍኗል ድምጽ። አይ ያሬዱ ባለትዳር ስለሆነ ነው ቶሎ እንትን ያለው። ከዚህ እዚሁ ያሬዱ ካነሳው አይቀር ሙሉ የሰርጉ ዲኮር በአብሪሽ ዲኮር ተችሏል። ምንም እንዳታስቡ አለው ነው ካሜራው
አንድ ነገር ለማለት ነው የምትችሉ እስቲ ሪከርድ አድርጉትና ግድ ነው አብሮሽ ዲኮር ከአዳማ ቀለሚና እንትኑ እሺ እስቲ የምትችሉ እስቲ ሪከርድ አድርጉ። ጥያቄ ነው ያለኝ እስቲ የምታረጓላችሁ ጻፉልኝ። አንድ ጻፉልኝ ማድረግ የምትችሉ። እሺ ልቀጥል። ጥያቄ ምንድነው? እንደሰማነው ምን የሚል ሐሳብ ነው ያነሳው? የዮሐድን ፎቶ እንለጥፋለን ምክንያቱም እስልምናን ተናግሯል አለ እና ያለበትን ጠቆመ። ምን ያደርጉታል ብሎ ነው? ያው እርምጃ ይወስዱበታል ብሎ ነው እና ገዳይ ናቸው እያለ ነው ማለት ሙስሊሞች እንዲህ ናቸው ብሎ እየነገረን ያለው ይሄ እኔ ጥያቄ ነው። እና ለእስልምና ምን አይነት አመለካከት ነው ያለው? ሙስሊሞች እሱ በተናገረው ላይ መልስ እንዲሰጡ እንፈልጋለን። ምክንያቱም ስለ እስልምና ምን አይነት ኢሜጅ እኛ ውስጥ እንዲፈጠር እየነገረን ነው። ኧረ ወይኔ ክፋቴ የምሬን ነው ጋይዝ። እና ምን አይነት ስማ ኢሜጅ እየገነባ ነው? አልቀበልም ነው ከአንተ ጥያቄ አልቀበልም። የምሬን ነው። እና ጠይቁልኝ፣ ፖስት አድርጉት። ስለ እስልምና ምን አይነት ሐሳብ ነው ያለው? እና ገዳይ ናቸው አሳዳጅ ናቸው እያልከን ነው ወይ? ሙስሊሞች ለቀለሜ ሐሳብ ምላሽ እንድሰጡ ግብዣ አቀርብላችኋለሁ። ይሄ ነው ሐሳቤ። ነገ ስሙንም ምኑንም ቀይሮ እንዳይወጣ አቦዝዬ ብሎ ወንድሞቼ እናቶቼ ያኛ አካውንት ለጊዜው ተዘግቷል እንዳይ ከባድ ሰማያዊ እንደ ደምሳሽ በሂጃብ ነው ሰማ። ቀጥሎ ያለውን ላይቭ ከኬንያ እንዳይገባ ሰማ። የቅድም አሴሰነች ግን ምን ነበረች አለ የብር ኧረ አለቀስኩኝ ራሱ በሳቄ። የምር ከባድ ነው። ኤኒዌይስ ይህን ጉዳይ ባይዘወይ በቃ ዛሬን ሁሉንም ነገር አነሳሳ ነው ምናምን። ካሁን በኋላ በቃ ቀጣይ ከነገ ጀምሮ ምናምን በቃ ወደ ትምህርት ነው ቀጥታ የምንገባው ማለት። ይሄ ጉዳይ ኦልሬዲ ሀሳቡ ተቀበረ ምናምን በቃ ከነገ ጀምሮ ደግሞ ወደ ትምህርቶቻችን ነው፣ ኦኬ ወደ ወንጌላችን እንሄዳለን። አክቹዋሊ ዛሬ እግዚአብሔር ይመስገን ወንድሞች ሁሉ ተሰባሰቡ ምናምን፣ ጥሩ ሀሳቦች ተነሱ ምናምን፣ ክርስቲያናዊ አንድነታችን ምናምን ታየ። በዚህ አጋጣሚ ነገር ሁሉ ለበጎ ነው። በአንድነት ሰብሰብ ብለን ምናምን አመሸን። ኦኬ ቁም ነገርም እየተመካከርን ምናምን አመሸን። ኦኬ የሆነ ምናምን ማስፈራሪያ ምናምን ከክርስቲያኖች እንደማያስፈራን ምናምን ሁላችንም እናውቀዋለን። ለክርስቲያን ሞት ክብሩ እንጂ ውርደት አይደለም፣ ክብራችን ነው። እንደው አግኝተን ነው የሚያስብል ነው። ግን ሀሳባቸውና ኢንቴንሽናቸው ግን ምን ያክል የከረፋ እንደሆነ ህዝቡ ካወቀ፣ በዚህም ነፍሳት ከዳኑ
ትልቅ ነገር ነው። ኦኬ ብዙ ሰዎችም ይህንን ሀሳብ ምን ያክል ከአጋንንት እንደሆነ ብዙ ሰዎች ተረዱ። በቃ ዋናው ዓላማው ይህንን የሰዎች ነፍሳት ማዳንና ሀሳባቸውን በቅንነት እውነቱን እንዲረዱ ማድረግ ነው ክርስቲያናዊ ግዴታችን። ምን ያክል ውስጣቸው ክፋት ቢኖረው ውስጥ ያለው ክፋት አንድ ቀን ገንፍሎ ይወጣና እውነተኛነታቸው ይገለጣል። ሰው ተገለጠ ብዙ ክርስቲያኖች እንዲነቁ ያደርጋቸዋል። ማለት ብዙ ፕሮቴስታንት ወንድም እህቶቻችንም ምን አይነት ሰው እንደሆነ እንዲረዱ ያደርጋቸዋል። ብዙ ኮሜንቶችን በውስጥ ምናምን አሁን እንዳጋጣሚ ቼክ እያደረኩኝ እንደዚህ አይነት ሀሳብ ስለሰጡ ማለት ነው። እኛ ምንም አንቀየም። ኦኬ እግዚአብሔር ይቅር ይበለው። እኛ ቂም አንይዝም፣ ግን በቅንነት ወይም ደግሞ የምርም እውነትን ወንጌል ለማወቅ የምትፈልጉ ፕሮቴስታንት ወንድም እህቶቻችን ግን ምን ያክል ሳገሳ ገላትያ ሳገሳ ማቴዎስ ብለው እና ማቴዎስ እና ገላትያ አውራ ሲባል ግን ገድል ካልጨመርኩኝ ምናምን እያለ ምክንያት ይፈጥራል። ገድል መጥራት ሲያቅተው ደግሞ ፎቶውን እለጥፋለሁ ምናምን ብሎ ማስፈራሪያ ምናምን ይልካል። ከእንደዚህ አይነት ሰዎች በተቻላችሁ መጠን እራቁ። እውነት ለመናገር ከዚህ ሩጠ መራቅ ነው ያለብህና ይህን ይታወቅልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወይ ዮሐዴ ሳገሳ ገላትያ ነው ብሎ ሲያገሳ አይስ ነው ወይስ አልሸባብን ያገሳ? ስማ ገላትያ ላይ የናዝሬቱ ዮሐን የሚላለ እንዴ ሲል የናዝሬቱ ዮሐን በጣም አንድ የሚያገሳው ማጁራትን ጨምቀህ እኮ ልታስመልሰው ነበር ሰውየውን በመክሳት አለበት። ከባድ ነው፣ አስቸጋሪ ነው። ባይዘው እንዲ እኔ ይህን ያክል እንትን የተባለው ምን ቦታ ምናምን የሰጠው ነው እንዳይመስለውም ፈራዊ ማለት እንደው ሰዎች እንዲያውቁት ምናምን ብለው ወንድሞቻችንም የውይይት ጥሪ ያቀረቡለት እንደው ከተቀበለ ሰየው፣ ካልተቀበለም ግን ምንም ማንም ስላልሆነ በቃ ጀስት ፎርጌት አድርገን ወደ ትምህርታችን እንገባለን ምናምን። ሰዎች የምታነሱት ሀሳብ አለ ካልሆነ 6 ሰዓት ምናምን የሆነ ስለሆነ አለ ዮሐዴ ናቶ ሀሳቡን ያጠቃለልና ግጥም እያለ ነው ራሱ ናቱ ግጥም አለኝ እያለ ግጥም ናቱ የተወደደች ወንድም አለ እንትን ምናልባት እዚህ ውስጥ ያላችሁ እህቶች ወንድሞች ወደ 1800 ሰዎች ትታዩኛላችሁ። ይህንን ቤቱን ወይም ሆስቱን ፎሎ ያላረጋችሁ ፎሎ አድርጉ እና ደግሞ ሪከርድ እያደረጋችሁ የምትለቁ ምናምንም ደግሞ የዮሐዴን የፎሎ ቻሌንጅ ምናምን ነገር በደንብ እናጧጥፈውና በዚህ ሳምንት ውስጥ 100,000 እንዲገባ የምርም የምትወዱት ካላችሁ በተግባር ማሳየት እንችላለን እና እንደዛ እንድታደርጉ አደራላችኋለሁ። ናቱ ይቀጥል። ናቱ ወንድማችን እንዴት ናችሁ? በመጀመሪያ ሰላም ብያለሁ ሁላችሁንም። ዮሐዴ እንዴት ነህ? ሁላችሁንም ሰላም ብያለሁ። ቅድምም ከታች እየሰማችሁ ነበር። ሁላችሁንም የነገባችሁትንም የወጣችሁትንም ያላችሁትንም ሰላም ብያለሁ። እንዴት ነህ ናቱሻ? እንኳን ደህና መጣ። እፎ አልከ? እግዚአብሔር ይሰባ። እንቀጥለው። እዚህ ጦጣ እናርጋቸው እንዴ በገዝ ይቅርባ። ሰማ እንዴት ነው በእናትህ? አለሁልህ። ደህና ነህ ናቱሻ? እግዚአብሔር ይመስገን። አንድ እኮ የሆነ ሀሳብ ዝም ብዬ ሪፍሌክሽን ለመስጠት ያህል ሁላችሁንም ሰላም ብያለሁ። ምንድን ነው እኔ ጋ ያለው ሀሳብ ምንድን ነው? እንዲህ አይነት ምንድን ነው በክፋትና በተንኮል በገነገነ ጥላቻ በተከታታይ ሁል ጊዜ ቤተክርስቲያንን ጠልተዋትና ሁል ጊዜ እየተሳደቡ እየተራገሙ ዝም የሚባሉ ሰዎች ካስተዋሉት እኔ ቀይ መስመር እየተሰጣቸው
ላስት ቻንስ እየተሰጣቸው ይመስለኛል። ማለት እንዴት ነው መጽሐፍ ቅዱስ ላይ የንስሐ ምሳሌ፣ የበረከት ምሳሌ፣ የመመለስ ምሳሌ እንደሆኑ ሁሉ አንዳንዶች ደግሞ የጥፋት ምሳሌ፣ የውድቀት ምሳሌ የተደረጉ አሉና እኔ እንደዛ አስባለሁ። በተለይ በሁል ጊዜ ጥላቻቸውን በቃ ሁሌ በገነገነ ደረጃ እየደጋገሙ የሚያደርጉ ሰዎች አሁን ዮሐዴ ላይ የተደረገው ወይም የተነገረው ዛቻና ጥላቻ ምናልባት ቀልባቸው ይመለስ እንጂ ምናልባት ላስት ቻንስ እንዳይሆን፣ የውድቀት ምሳሌ እንዳትሆኑ፣ የጥፋት ምሳሌ እንዳትሆኑ። ምክንያቱም መጽሐፍ ቅዱስ ላይ ለጥፋት ምሳሌ ሆነው አሉ። እንደነ የጠፉ ከተሞች፣ የተጎዱ ሰዎች፣ አለቅነታቸውን ያልጠበቁ መላእክቶች፣ እነዚህ ሁሉ ምሳሌ ናቸው። የምን ሲባል ግን የጥፋት ነው። ስለዚህ እንደነ ኤርሚያስ አይነት ሰዎች፣ ዛሬም ቤተክርስቲያንን ከመሳደብ የማታርፉ ሰዎች ይሄ ምናልባት ምልክት ሊሆናችሁ ይችላሉና በጊዜ ተጠቀሙበት፣ የንስሐ ዕድላችሁን ተጠቀሙበት። አለዛ ቤተክርስቲያን መንግስት ናት። እንደ ዓለማዊ መንግስት ሚሊተሪ ፓወር በግልጽ ላታሳይ ትችላለች፣ ወይም መሳሪያ ይዛ ግርግር ስትፈጥር ላታዩት ትችላላችሁ። ነገር ግን ልክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጲላጦስ ምንድን ነበር ያለው? ላስርህም እኮ ልፈታህም ስልጣን አለኝ ሲለው ከላይ ካልተሰጠው በስተቀር በእኔ ላይ ማንም አንዳች ምንም ማድረግ አይችልም። የባህሪ አባቴማ አንዱን ቢልክ እዚህ ውስጥ ማናችሁም አትሆኑም ማለት ትንፋሻችሁን ቢወስደው እንደ ገንቦ ቁጭ ቁጭ ነው የምትሉት ነው በቃ። ስለዚህ ከላይ ካልተሰጠው ልክ እንደዚሁ ቤተክርስቲያን የእግዚአብሔር ቤተክርስቲያን የጌታ ቤተክርስቲያን ስልጣናዊ ናትና ሁሉ ጊዜ እየተሳደባችሁ እየተራገማችሁ ቤተክርስቲያንን በክፉ እየተናገራችሁ ያላችሁ ሰዎች ሜቢ ዲስ ኢዝ ዩር ላስት ቻንስ፣ በቃ የመጨረሻ እድላችሁ ሊሆን ይችላል። እግዚአብሔር በኃይለኛው ሊቀጣ ይችላል። እግዚአብሔር ሲመታ ላትነሱ ትችላላችሁና የመጨረሻ እድላችሁ ሊሆን ስለሚችል ተጠቀሙበት። በተለይ በጥላቻ በክፋት የምትሄዱ ሰዎች እዚህ ውስጥ ትኖሩም ይሆናል ከታችም። ስለዚህ ምናልባት የጥፋት ምሳሌ እንዳትሆኑ፣ የቅጣት ምሳሌ እንዳትሆኑ አስቡበት። አለዛ እግዚአብሔር ምን ይላል ማለት ነው? መንግስት አለው። እግዚአብሔር የማይታዩ በአይን የማይታዩ ሚሊተሪዎች አሉት። እነሱ አንዴ እግዚአብሔር የመጨረሻ ታግሶን ከቀጣን የጥፋት ምሳሌዎች ልንሆን እንችላለንና ተጠንቀቁበት። ይሄ ለዮሐድ ላይ አሁን የተደረገው ይሄ የመጀመሪያ አይደለም፣ ሁል ጊዜም ሲደረግ የነበረው ነው። ግን አንድ ሰው በተለይ ሁል ጊዜ እንደሚያደርግ ከሆነ ሁል ጊዜ የሚደጋግም ከሆነ ጸጥ ያለ ቢመስል ከባድ በኋላ ምንድን ነው ዝም ሲል ያስፈራል፣ ልግጫ የጠገበ መሞትን ይወዳል ትንሣኤን ካሰበ ይባላል። ስለዚህ ጸጥ ያለች ብትመስልም ቤተክርስቲያን ኃይለኛ አቀጣት ተቀጣችሁ ከባድ ምሳሌ እንዳትሆኑ በዚህ አይነት ጥላቻ የምትሄዱ ሰዎች ብትጠነቀቁ ጥሩ ነው ለማለትም እወዳለሁ ነው። ከዛ በተረፈ ግን ሰይጣንና ግብረ አበሮቹ ልማዳቸው ነው፣ ይጮሃሉ። የቤተ ክርስቲያን ትምህርት ግን ይቀጥላል ማለት ነው። ዮሐዴ በጸሎትም ሆነ በብዙ ከጎንነን፣ እግዚአብሔር ያበርታህ፣ በርታልን። ብዙ ምንማር በወንድማችን ነህ። ሌሎችም እንዲሁም እግዚአብሔር ያበርታችሁ፣ ከጎናችን እንሆናለን፣ እንጸልያለን። ደግሞ ከምንም በላይ ጸሎት ምን አይነት ስራ እንደሚሰራ ይውልሲ ማለት ነው። እንግዲህ በክፋት የምትሄዱ በጥላቻ የምትሄዱ አላችሁ፣ እርግጠኛ ነኝ እየሰማችሁ ነው። እዚህ ውስጥም ትኖራላችሁ። እንግዲህ ዩዊልሲ the result of the prayer ማለት ነው። የጸሎት ውጤቱን ምናየው ይሆናል ማለት ነው። በቀር እናንተ በስጋ ትዝቱ ይሆናል፣ እኛ ግን በጸሎት ደግሞ ምን አይነት ውጤት እንደሚመጣ ምናሳይ ይሆናል ማለት ነው። ሰምቶ የሚመልስም እግዚአብሔር ስላለ ሁልጊዜም ከቤተ ክርስቲያን ጋር አምላካችን ስላለ አምላካችን ደግሞ መልስም የሚሰጥ እንደሆነ ይውልሲ ማለት ነው። አለስ እንደውም እንዲህ አይነት በክፋት የምትሄዱ ሰዎች በይቅርታ የማትመለሱ ከሆነ ውጤቱን የምታዩት ይሆናል። በዚህም መንገድ ቤተክርስቲያን አቅም ኃይል እንዳላት በጸሎታችን ደግሞ የምታዩት ይሆናል ለማለት ነው። እግዚአብሔር ያክብራችሁ።